ጤና ይስጥልኝ ብያለሁኝ። ጤና ይስጥልን አቶ ፋሲል። ጤና ይስጥልን ሽሎሞ። ኦኬ እስቲ በኮሎኔል መኮንን እንጀምር እና ወደ አቶ ሽሎሞ ማልፋለሁ። ኮሎኔል መኮንን እንግዲህ ጉዳት እየደረሰብን ነው፣ ህይወትም እየሰዋ ነው። ነገር ግን ኢራን በከፍተኛ ሁኔታ እንደተቀጠቀጠች እየተነገረ ነው። እንዳውም አሁንም በቴህራን ላይ ማስጠንቀቂያ እየተነገረ ነው። ያለውን ተጨባጭ ሁኔታ ጠር መጠን ገልጽልኝ። ይኸውልህ ይህ ጦርነት ልዩነቱ እኛ በኢራን ላይ በቴህራን ላይ በምናደርገው የአየር ውጊያ አስቀድመን ማስጠንቀቂያ እየተላከ ቦታውን ልቀቁ እየተባለ ነው። የኢራን የአያቶላ ግዛት በእስራኤል ላይ የሚያደርገው ግን እንዳንድ ሌባ ተደብቆ ምንም ማስጠንቀቂያ ሳይሰጥ ከተማዎችንና ህንጻዎችን ለመጉዳት እንደምታየው ማታ ደግሞ ብዙ ጊዜ ማታ አዎ እንደምታየው ህብረተሰቡ በተኛበት ሰዓት መርጦ ህብረተሰቡን የእስራኤልን ዜጎች ኢላማ ያደረገ ተኩስ ነው የሚያደርገው። ይህ ነው የሚለያየን። እኛ በአሁኑ ሰዓት የእስራኤል መንግስት የእስራኤል መከላከያ አየር ኃይል የሚያደርገው ውጊያ ወታደራዊ ኢላማዎችን የተመረኮዘ ነው። 3 ኢላማዎች አሉ። አንደኛው የኒውክሌሩን ፕሮጀክት ለማውደም ነው። ሁለተኛው እንደዚህ ያሉ ሚሳይሎችና ተወንጫፊዎች በኢራን ላይ ሰፋ ያለች ሀገር ናት እየፈተሹ ማውደም ነው። ሶስተኛው ይሄን የኒውክሌር ፕሮጀክት የሚደግፉ ተቋማት በሙሉ በተለይ ኮማንዶዎች፣ ሳይንቲስቶች እና ወታደራዊ ትልልቅ መሪዎች እየታደኑ እየተገደሉ ነው። በአሁኑ ሰዓት አየር ኃይል ብዙ ኢላማዎችን ማውደም ችሏል። አሁን እንኳን ከመግባቴ በፊት 50 የሚሆኑ የእስራኤል አየር ኃይል ተቋማት አየር ኃይል ተዋጊዎች በቴህራን ላይ አንዳንድ ተቋማትን እየጎዱ ነው። በአሁኑ ሰዓት ግን ህብረተሰቡን የሚጎዳ ተቋማት ወይም በህንጻዎችን ኢላማ ያደረገ ውጊያ እያደረግን አይደለም። ይሄ ነው ልዩነታችን። ህዝቡም ተነግሮታል። ከጠዋት ጀምሮ ለቃችሁ ውጡ ተብሏል። አጠገቡ እንዳትሆኑ ተብሏል። ትክክል። በተለይ በአንዳንድ የኢራን የኒውክሌር ማምረቻ ፋብሪካዎች፣ አንዳንድ ወታደራዊ አካል የጦር መሳሪያ ማምረቻ ፋብሪካዎች ባሉበት አካባቢ ህንጻዎችን ለቃችሁ ውጡ እየተባለ እየተደረገ ነው። ጠቅላላ ባለ ሁኔታ ፋሲል እስራኤል በአሁኑ ሰዓት በ7ቱ ማዕዘን እየተዋጋች ነው። በየመንም በሁቲዎች ላይ ኢታማጆሩን ሹም በተለይ ለመግደል ሙከራ ተደርጓል። ውጤቱ እስካሁን ድረስ አልተነገረም። በዛም በኩል ውጤት ይኖራል ይባላል። በይሁዳ በሰማሪያ በኩል እንደምታውቀው ወታደሮቻችን ሙሉ በሙሉ ኬላዎችን ዘግተው ተቀምጠዋል። በአዛ በኩል ያለው ጦርነት እንደቀጠለ ነው። በኢራን በኩል ትኩረት የምናደርገው በተለይ የኒውክሌሩን ፕሮጀክት ለማጥፋት ነው። ይህን ካልኩ በኋላ ያሉን የመከላከያ ተቋማት በእስራኤል ውስጥ ብዙን ማውረድና ማውደም ሲችሉ አንዳንዶች እያለፉ የሚጎዱት በተለይ ህንጻዎችን እንደ ባቲያም፣ እንደ ራማት ጋን፣ እንደ ረሆቦት ያሉ ከተማዎች ተጎድተውብናል። በአሁኑ ሰዓት እስራኤል መንግስት ይህን ጦርነት ከማድረጉ በፊት ከመውጣቱ በፊት አስቦት የነበረው ቁጥር ብዛትና በአሁኑ ሰዓት የተጎዱትን ሰው ስታይ አንድ ሰው ብዙ ነው። ግን በጣም በሚደነቅ ሁኔታ ህብረተሰቡ ዲሲፕሊን በተሞላበት ሁኔታ በጠለያ ቦታዎች በመግባት ይሄን አይነት ትልቅ ጉዳት ለመቀነስ የሚሞከረው በከተማ ከንቲባዎች በኩል የሚደነቅ ነው። ይሄን መቀጠል አለበት። ጦርነቱ አላለቀም። ኢራን አጠፋ መልስ ለመስጠት ትሞክራለች። ይሄን እድል ግን እንዳንሰጠው ከህብረተሰቡ በተለይ ግላዊ መጠለያ የሌላቸው ሰዎች ከህብረተሰብ መጠለያዎች ቦታ እየገቡ ቢሆን በሰዓቱ መድረስ አለባቸው። ይህ በጣም አስፈላጊ ነው። ግን ይሄን ካልኩ በኋላ ጦርነቱ የሚቀጥል መሆኑን አትጠራጠሩ። እመለሳለሁ ወደ አንተ አቶ ሽሎሞላ። አንተን በጉጉት ስንጠብቅ ነበር። አንተ የምትኖርበት ከተማ በአንተ አካባቢ ያሉ ከተማዎችም እኛም የምንኖርበት ከተማ እንደዚሁ ለመተኮስ ሞክረው ነበር። ኢራኖች የያዙት ነገር ቢኖር
ሰላማዊ ዜጎች ላይ ወይም ሰላማዊ ህዝብ ላይ ወይም ህንጻዎች ላይ አቶ ኮሎኔል መኮንን እንዳለው ተኩስ መክፈት ነው። በአሁኑ ወቅት አንተ እንደምትመለከተው የዓለም ዜና መሰራጫዎችንም ሁኔታዎችን እየተከታተልክ ነው። የኢራን ተጨባጭ ሁኔታ ምን ይመስላል? ይኸውልህ በጭራሽ በኢራን ላይ እየወረደ ያለውን ማዕትና ኢራኖች በእስራኤል ላይ የሚያደርሱትን ጉዳት በጭራሽ ማወዳደር አይቻልም። ያ ማለት እንዴት ነው? ኢራን የዲክታተር ሀገር ናት። የዲክታተር ሀገር እንደመሆኗ መጠን የምትጎዳውን መጎዳት አፍና እንዲያውም ዜጎች የሚያደርጉት ፎቶ አንስተው ወይም ደግሞ ቴሌቪዥን የሚያቀርቡ ከሆነ እያሰሩ እየደበደቡ እየቀጠቀጧቸው ነው ያሉ። ከኛ ግን የዲሞክራሲ ሀገር ስለሆነ የሚሸሸግ ነገር የለውም። ስለዚህ አሁን ኢራኖች የህዝባቸውን ሞራል ከፍ ለማድረግ ምን እያደረጉ ነው? በእርግጥ ወደ 50 ሚሳኤል ከተኮሷቸው ለምሳሌ ወደ 3ቱ አምልጠው ወድቀዋል። እነዚህ ደግሞ ከአሮጌና በ60 ዓመተ ምህረት የተገነቡ ቦታዎችን ጎድተዋል። ወደ 10 የሚሆኑ ሰዎችም ሞተውብናል። እነሱ አሁን እያጠነቀኑ ያሉት እንዴት ነው? የትርክ ወሬያቸውን እያወሩ ስለሆነ እነሱ ሁልጊዜም ቢሆን እየጎዱ ተጎድተናን አቃጥለናታን ተላቪቭ እያሉ ወሬ ያወራሉ። ስለዚህ እኛ አሁን እነሱ የሚሉትን ሳይሆን ትክክለኛ እውነቱንና ፋክቱን ነው ማየት ያለብን። ትክክለኛ ፋክቱን በምናይበት ጊዜ በተለይ በዚህ ቴሌቪዥን እኛ ከመግቢያ አንተ እንደተናገርከው እኛ የምንደብቀው ነገር የለንም። የሚታዩትን ነገሮች እውነታውን ነው የምንናገረው። ያው አይተሃል አይደል? በመግቢያችን ላይ ባቴም ያለውን ተጨባጭ ሁኔታ ቁጭ አድርገን አሳይተነዋል። ቁጭ አድርገን ስናሳይ ደግሞ እያለቃችሁ ነው እያሉ ደግሞ አስተያየቶችን እየሰጡ ነው። ይኸውልህ አስተያየት የሚሰጡት ሰዎች በመጀመሪያ ደረጃ አስተያየት ከመስጠታቸው በፊት እስቲ ኢራኖችን ሄደው ጎብኝተው ይምጡ፣ ወይ ደግሞ ከኢራን ያለውን ሁኔታ ይናገሩ። አሁን በአየር ላይ የሚታየው እንኳን የሚደርሰው ማዕት የኤር ፖሉሽን ሁሉ ያመጣባቸውን እየተቀጠቀጡ ያሉት ሌላው እንተውና ወደ 30 የሚሆኑ ጀነራሎች ተገለዋል። በነገራችን ላይ ዛሬ ጠዋት ብቻ በደረገባቸው ጉዳት የዚህ ምሽመሮት አማፊያ የሚባሉት ወይም የአብዮታዊ ጠባቂ የሚባሉትን 3 ጋርዶችን ኃይለኞችን ደግሞ ዛሬ እስራኤል አውርዳቸዋለች። ያ ማለት ምን መሰለህ? በተለይ የኢራን ደጋፊዎች ካይናፈር የሚባል ነገር አለ። እያዩ እየሰሙ እንዳልተጎዱና ይናገራሉ። ሌላው ግን እኛ መናገር የምንችለው ኢራኖች አሁን መማፀን ጀምረዋል። በነገራችን ላይ ኳታሮችንና ኦማኖችን እባካችሁ አሜሪካን አማልዱንና እስራኤል የምታደርገውን ድብደባ ታቆም ነው። ያ ብቻ ሳይሆን ተመልካቾቻችን ወይም እኛን የሚቃወሙት ይዩ ለምሳሌ እስራኤል አሁን ኢራን ውስጥ እንደፈለገችው በፈለገችው ሰዓት ቀንም ሌሊትም አውሮፕላኖቿ ወይም ደግሞ ድሮን የምንላቸው እንደገቡ እንደፈለግን እያደረግን ያለን። ስለዚህ ኢራን አምባገነኗ ጠንካራይቱ ስትባል የነበራችው የት ወደቀ የት ደረሰ? ስለዚህ ያ ብቻ ሳይሆን በትላንትና ለምሳሌ ያየነው ነገር አለ። ዋሻ ለዋሻ እየሄዱ ሚሳኤሎችን ከመሬት በታች የቀበሩትን ከተራራ ውስጥ የተቀበሩትን እና እንደውም ምሽመሮት አማፊያ የሚባለው የአብዮት ጋርዱና ኢታማጆር ሹሙ ከመኪና ላይ ሆነው እየተንደላቀቁ ሲሄዱ ሁሉ ታይቷል። ያ ሁሉ ወድሟል። እነሰዎችም ወድመዋል። ሁሉም ነገር ወድሟል። ስለዚህ እኛ በተለይ በዚህ ሚዲያ የሚናገሩት ውሸት ትርክ የሚተርኩትን ከነሱ ጋር ለመወዳደር አይደለም። እኛ ሐቅና እውነቱ ነው የምናገር። አዎ የኛ ቦታዎችም ትላንትና ራማት ጋን፣ ቴል አቪቭ፣ ሪሾን ሎጽን የምኖርበት ቦታ፣ ሮኮቦት፣ ባቲያ የሚባሉ ቦታዎች ላይ ተጎድተዋል። ፎቆች ወድቀው ግን ህዝቡ በሚያደርገው ጥንቃቄ ሸልተር ወይ መጠጊያ ቦታ እየገባ ስለሆነ ብዙዎቹ እንደም የተጎዱብን ሰዎች ለምሳሌ ታምራ የሚባለው ቦታ የአረብ ከተማ ነው። የአንዲት ሴትዮ ልጆቿን ይዛ 2 ልጆቿን ይዛ ሳሎን ላይ ቴሌቪዥን እያየች ነው የተጎዳችው። ያ መጠለያ ቢኖር ነው ያቺ ሴትዮ ማትጎዳም። ለልና የፈለኩት እንዴት ነው? በእርግጥ የሀብት ጉዳት እየደረሰ ነው። ፎቆች ጉዳት እየደረሰባቸው ነው። ግን ሰው የኛ ሰው እየሞተብን አይደለም። ያ ማለት ለወደፊቱ ብዙ ሰው አይሞትብን ማለት አይደለም። እስራኤል ግን በሚያስኮራ ነገር በሚያስደንቅ ነገር ዓለም አይቶት ሰምቶት የማያውቀው ድርጊት እያደረገችው ነው ያለችው። 2000 ኪሎ ሜትር ተጉዛ የጠላቶቿን በሩን ከፍታ እንደፈለገች እየገባች
ሞሳድና የእስራኤል መረጃ እንደፈለጉ ያደረጉት ነው የኛ አሁን በዚህ መንኮራበት አይደለም ለንኮራ ሳይሆን እስራኤል እየተዋጋች ያለችው የኑሮ የራሷን ህልውናዋንና ወላዋይነቱን የምታስከብርበትና የምታረጋግጥበት ነገር ነው ስለዚህ አሁንኛ ለመጠረስ አሁን እናንተ ደግሞ ኮሎኔል መኮንን ተስፋ በመናወራበት ጊዜ የኛ ወታደሮች ታህራን ላይ ከዋና ከተማቸው እንደፈለገች ያደረገች ነው ሌላው ደግሞ ልዩነቱን መሰለ ኻሜናኢ የአገሪቱ መሪ በህዝቦች ላይ ተላቢብ ላይ አይናችሁን ጨፍናችሁ ሚሳኤል ላኩ ብሏል የኛ ወታደሮች ግን የኛ ኃይል ግን ወታደር የሚያደርገው እንዴት ነው ሲቪሊያን እንዳይጎዱ እንኳን ማስጠንቀቂያ ደብዳቤ ሁሉ ልክ አዛ ሊባኖስ እናደርግ ነበር ስለዚህ አሁን ኢራን የጦር ወንጀል እየሰራች ነው እስራኤል ግን ያለም አቀፍን ህግ ጠብቃ ጦርነቱን ያካሄደች ነው ያለችው ይሄ ነው ልዩነት ይሄ ለማለት ፈልጌ ነው ኮሎኔል መኮንን ወደ አንተ ለመለስና ከዛ ለማጠቃለያ ወደ አቶ ሰሎሞን መለሳለሁኝ እዚህ ላይ ለምሳሌ አሁን እስራኤል ከፍተኛ የጦር አዛዦችን ሳይንቲስቶችን እየገደለች ነው ከዚህ በተጨማሪም ኻሜናይንስ የሚል ጥያቄ እየተነሳ ነው እስራኤል የታመኑ ዜና ምንጮች እንደሚሉት ከሆነ አሁን እናደርጋለን ሳይሆን እሱም ሊያመልጥ አይችልም የሚል አመለካከት ሰንዝረዋል ምን ማለታቸው ነው በአሁኑ ወቅትስ በቴህራን መረጃ አለ ሆይ የሚደረግ ድብደባ ካለ ለኔ አንዳንድ ግለሰቦች ኻሜናም ይሁን ሌሎቹን ኢላማ እናደርጋለን የሚል አባባል አልተነገረም ምክንያቱም እኛ ከኢራን ህዝብ ጋር አልተጣላንም እኛ እንጣላው ኻሜናይ ከሚመሩት አገዛዝ ጋር ነው ማንንም ይሁን ማንንም በኢራን ውስጥ በአሁኑ ሰዓት በነፃ መንቀሳቀስ አይችልም ልክ ወንድሜ ሽሎሞ እንዳለው ኢራን በእስራኤል አየር ኃይል ግዛት ውስጥ ናት በቀላሉ መንቀሳቀስ ይችላሉ በቀላሉ መጉዳት ይችላሉ ወንድሜ ሽሎሞ ጠቀስ እንዳደረገው በአሁኑ ሰዓት ኢራን መሰላል እየፈለገች ነው እባካችሁ እስራኤል ጦርነቱን ታቁምና ወደ ጠረጴዛ ዙሪያ እንመለስ እያለች ነው እስራኤል ግን እሷም ይሄን ነገር ትፈልገዋለች እንደሚመስለኝ ከሆነ ያልጨረሳቸው ስራዎች ስላሉ በአሁኑ ሰዓት ብዙ ኢላማዎች አሉን በተለይ ፈርዶ በሚባለው ቦታ 60% ኡራኒየም የተዳበረበት ቦታ ዋሻው ከባድ ስለሆነ እሱን ደጋግሞ ለመጉዳት ጥረት እያደረገች ነው ሌሎች ደግሞ በጣም በሚደንቅ ሁኔታ በአሁኑ ሰዓት ነዳጅ ማምረቻ ቦታዎች በኢራን ውስጥ ሙሉ በሙሉ አልተመቱም ይሄም ህብረተሰቡን ኢኮኖሚካሊና የአውሮፓን ኢኮኖሚ እንዳይቀንስና ውዥንብር እንዳንገባ ነው በኢራን ውስጥ በአሁኑ ሰዓት ሁለት ላይ ለውጠን ስናየው ህብረተሰቡ እያንጨበጨበ እና ሱካርያ እየሰጠ ነው የኢራን ህዝብ ሌላው ደግሞ በዚህ አድሚኒስትሬሽን የሚደጎምና የሚረዳ ዋሻ ውስጥ ገብቶ ነገሩ ተዘናግቶበት የት እንደደረሰ የማያውቅ እስራኤል ያደረገችው ድርጊት በዓለም የሚደነቅ በየትኛው መስፈርት በየትኛው ሚዛን እንደዚህ ተደርጎ አያውቅም በእውነት እስራኤል ከዚህ ጦርነት ከመውጣቷ በፊት እንደው ለአንተም እና ለህብረተሰቡ ማስረዳት እንፈልገው ሚዛን ላይ አስቀምጣ የነበረችው መስፈርት ላይ አስቀምጣ የነበረችው ምን ያህል ጉዳት ይደርስብልኛል ብላ መወዳደር አይቻልም እስራኤል በአሁኑ ሰዓት በትልቅ በሆነ ደረጃ ካሰበችው በላይ ውጤት እያገኘች ነው ይህ ነገር ይቀጥላል አናቆመውም ኢራን እጇን እስካላነሳችና ጦር መሳሪያ አልቋል ካሁን በኋላ ህብረተሰቡን አደብድቡብኝ አትግደሉ ካላለች በስተቀር እስራኤል ቆርጣ ተነክታለች እንደሚባለው እንደሰማው ብዙ ጊዜ እስራኤል ብቻዋን አይሆንላት እስራኤል ተቋማት ይሄን ነገር ማድረግ አይችሉም የሚባሉ አንዳንድ ነገሮች ነበሩ እስራኤል ግን ለ20 ዓመት የተዘጋጀችበትን ልዩ መሳሪያዎች እያወጣች ገና ያልወጣ መሳሪያ ማለት እየተጠቀመች ኢራንን ታንበረክካለች እናሸንፋለን በእግዚአብሔር እርዳታ እንደምናሸንፍ አልጠራጠርም ግን ዞሮ የምናሸንፈው የህብረተሰባችን ዝግጁነት ነው ወንድም እንደተጠቀሰው አንዳንድ ህንጻዎች በእስራኤል ሀገር እንደዚህ መጠለያ ግላዊ መጠለያ የሌላቸው ስላሉ ህብረተሰቡ አስቀድሞ ዝግጅት ማድረግና የህብረተሰባዊ መጠለያ ቦታዎች መግባት አለበት እድል እንዳንሰጠው ያስፈልጋል እንደምታየው በምስሎች የሚወጡ ነገር ከኛ አይደበቁም በቴህራን ውስጥ ያለውና በፎርዶ በታኔዝ ያለው
ከእንግዲህ በኋላ ዓለም ላይ የሚመለከቱት ይሆናል። በአሁኑ ሰዓት አልጀዚራ በቴህራን ልዩ ልዩ ማሳዎችን እያሳየች ነው፣ ምንም ነገር እንዳልደረሰ። ስለዚህ አልጀዚራን ማመን አያስፈልግም። እኛም የምንኮራበት የፕሮጀክቱን ኢራን መጉዳት እንጂ ህንጻዎችን መጉዳት አንፈልግም። በእነዚያ ህንጻዎች ውስጥ ያለ የኻሜናይ ረዳት የኻሜናይ ሬጂም የኻሜናይ ወታደራዊ አካል ግን እንቅልፍ እንዳይተኛ የእስራኤል ጀት ይደርስበታል ማለት እፈልጋለሁ። አቶ ሽሎሞ አለው የሰማው ነው። አቶ መኮንንን አልሰማሁትም በነገራችን ላይ በቴክኒካል ጉዳይ ግን እስቲ እንግዲህ አሁን እየሰማኸኝ ነው ነኝ እሺ አንተን ሰማህ ነው በአጠቃላይ ሁኔታ ያለው እኛ የምንፈልገው ሰላማዊ ዜጎችን ሳይሆን ቀጥታ የምንፈልገው እስራኤል ለማጥፋት የሚጠሩትን ነው። ሁሉንም ተከታትለን እንደርስባቸዋለን። የሚያመልጥ የለም። እስራኤል ሀያል መሆኗን እያስመሰከረች ነው ያለው በአጭሩ። ብዙ ያልተጠቀምንባቸው መሳሪያዎች አሉ። ይሄም ይቀጥላል። ሰማው አይደል? አሁን ሄሎ ሰምተዋል? አሁን ሰምቻለሁ። አዎ ሰምቻለሁ። ኦኬ ቀጥል። ይኸውልህ እስራኤል ምንጊዜም ቢሆን ከኢራን ህዝብ ጋር ጠብ የላትም። ከኢራን ህዝብ ጋር ምንም ጥላቻ የላትም። እስራኤል ያላት ጥላቻ ካገዛዙ ጋርና ከስርዓቱ ጋር ብቻ ነው። ስርዓቱ ደግሞ የላሸቀለት ለኛ ብቻ ሳይሆን በዓለም አቀፍ ደረጃ ላሉት በተለይ ለምዕራባውያን አደጋ ስርዓት መሆኑን ይታወቃል። ስለዚህ ህዝቡን በዚህ 40 ዓመት አፍኖ የዲሞክራሲ መብቱን ነፍጎ በረሃብና በችግር እያሰቃየ በጣም ሊቁንና ጥሩንና ዕውቀት የተሸከመውን ህዝብ እያሰቃየው የሚኖር ነው። ስለዚህ እኔ ምናልባት የዚህ ሚሊተሪ ኦፕሬሽን መጨረሻው የመንግስታዊ ለውጥ እንዲሆን ተስፋ እናደርጋለን። እርግጠኛ አይደለም፣ የጦርነቱ ዓላማ አይደለም። ግን ይህ አገዛዝ አንዴና ለመጨረሻ እስራኤል የጀመረችውን ስራዋን መጨረስ አለባት። ደጋግመን በዚህ መድረክ ተናግረናል። እስራኤል የእባቡን ራስ መቀጥቀጥ አለባት። የራሱን እባብ እስከ አልቀጠቀጠች ድረስ የእባቡን ጅራት ብቻ ሂዝቦላን፣ ሐማስን፣ የወተት ዝንቦችን እነሱን መምታቱ መፍትሄ አያመጣም ብለን ነበር። ስለዚህ አሁን ይህን አገዛዝ እስራኤል በሲስተማቲክ በሆነ መንገድ ለመምታትና ለመጉዳት እየሞከረች ነው። በዚህ ላይ ምናልባት የበለጠ ስርዓቱ እንዲሸነፍና የጦርነቱ ጊዜ ማጭር እንዲሆን የአሜሪካ መንግስት አክቲቭሊ ለእስራኤል ደጋፊ ሆና አብራ በተለይ ከእስራኤል የተለየ አውሮፕላኖች ስላሏትና የተለየ ቦምቦችም ስላሏት እስራኤል ጋር ሆና በደም ተቀናጅታ ኢራንን ማመርከት ትችላለች። ግን ትራምፕ በምን ምክንያት እንደሆነ ለሁላችን ግልጽ ባለ ሁኔታ አሁን እየጀመረና እየገባና እየረዳን አይደለም። በተለይ አሁን እስራኤል ለማጠቃለያ ነው። እሺ እስራኤል ቡሸር የሚባለው ቦታ፣ ሺራዝ የሚባለው ቦታ፣ የተለያዩ ቦታዎችን እስራኤል የኒውክሌር ቦምብ ማቀነባበሪያ ቦታዎችን ደምስሳቸዋለች፣ ጎድታቸዋለች። አሁን የቀራት ፋርዶ የሚባል ነው። ፋርዶ የሚባለው ቦታ ግን ከ6 እና 10 ሜትር በታች የሆነ ከዛ በታች ነው። ከዛ 80 ሜትር አካባቢ ነው ይሉታል። 80 ሜትር እዛ አካባቢ ነው። እዛ ያለ ለምሳሌ በኮንክሪቱ በብረትና በጣም ኃይለኛ በሆነ አሰራር የተሰራና የማንኛውም አይነት ቦምብ በተለይ የእስራኤል አውሮፕላኖች ተሸክሞት የሚሄዱት ሊጎዳቸው የማይችል ነገር ነው። ስለዚህ ይህን ለማድረግ አሜሪካ አብራ መሳተፍ አለባት። በአጠቃላይ ግን እስራኤል አሁን ኢራንን ወደ ጨለማ ትወስዳታለች። ልክ ሐማስን አዛን 400 ዓመት ወደ ኋላ እንደሰደደችው ምናልባት ኢራኖች ደግሞ ወደ 300 ዓመት ወደ ኋላ ሊሄዱ ይችላሉ። አቶ ሽሎሞ ሞላ የቀድሞ ክኔስት አባልና ምክትል አፈ ጉባኤ ፖለቲካ ዜናዊ ተንታኛችን፣ እንዲሁም ኮሎኔል መኮንን ተስፋ የወታደራዊ ዜናዊ ተንታኛችን በጣም አመሰግናለሁ። አመሰግናለሁ።